ብዙ ቻናሎች እየተዘጉ ነው። በምን ምክንያት እየተዘጉ ነው? በዚህ በአዲሱ አዋጅ መሰረት ዩቲዩቦች እየተዘጉ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ዛሬ በጣም የሰማሁት ዜና በጣም ያስጠላል። እውነት ማለት እንደዚህ ለፍተን ምናምን ህጉን ጠብቀን ማንሰራ ከሆነ ቻናላችን ሙሉ በሙሉ የመዘጋት ቻንሱ አሁን ዩቲዩብ ከሚሰራው ከበፊቱ በራሱ ነበረ የሚሰራው ሰራተኛ ቀጥቶ፣ ግን አሁን ደግሞ ከሆነ ድርጅት ተስማምቶ ከሱ ነው እየሰራ ያለው እና ደግሞ የምታቀርቡት ነገር ወሳኝ መሆን አለበት። የሰው መሆን የለበት። የሰው ስላቸው ግን ሀፍ አድርጋችሁ ብትሰሩ ጥሩ ነው። እንደሰማሁት ከሆነና ዩቲዩባችሁ ሙሉ በሙሉ እንደሚዘጋው ነው ያስታውቀው ማለት ነው። አሁን ያ ነው እንትን መርምሮ የእናንተ ዩቲዩብ ምን እንደሆነ በፊት ዩቲዩብ የሚገመግመው የነበረው አሉ ዲስክሪፕሽናችሁን ታይለንታችሁንና ይሄ ታምኔል ምናምን ነበረ። ግን አሁን እያንዳንዱ የምታወሯትን አማርኛ ይሁን ትግርኛ ይሁን ኦሮምኛ ይሁን ምናምን እየተረጎመ የምትናገሯትን ነገር ሁሉ ማለት ነው ያቃል። የፊታችሁን ገጽታ ያቃል። ምስቁም ከሆነ ያቃል። ኮስተርን ብላችሁ የምታወሩ ከሆነ ይሄ ሁሉ ሰብስቦ በቃ ይሄ ቪዲዮ የእናንተ ቪዲዮ ለማየት ለሚፈልጉ ሰዎችና ደግሞ በእናንተ አይነት ዙሪያ እናንተን አይዲያ ይዘው የሚሰሩ ሰዎች ጋር ትልልቅ ዩቲዩበሮች ጋር የእናንተን ዩቲዩብ ያስተዋውቀዋል አሉ በአዲሱ መሰረት። እና ጥንቃቄ ማድረግ አለብን። ከዚህ በፊት ያለ ሪስ የምትገቡ ልጆች አላችሁ። አሁን አዳዲስ ልጆች የጀመራችሁ አሁን አዲስ እኔ እንትን ነኝ እያልኩ አይደለም፣ እኔ መድስ ነኝ። ግን ገና ሞኒ ያልሆናችሁ ልጆች ምናምን በጣም እንትን አትሰሩ። አንደኛ ተደጋጋሚ ሪስት ታምን ይሰራላችሁ። ሬስ አጽፉም ዲስክሪፕሽን አጽፉም በጣም ወሳኝ ነው። እና የዩቲዩብ ፖሊሲ በጣም ከባድ ነው በነገራችን ላይ ማለት እኔ ምንም አላውቀውም አናውቅም እኮ እኛ ሀቂቀታ ማለት ነው። ዩቲዩብ ያወቁ ጎበዝ ልጆች አሉ የሚያውቁ ማለት ነው። እኛን መዳም ቀሞችን ተውት። ምክንያቱም እኛ ገና ኮርስ ሳንወስድ ነው ወደ ዩቲዩብ የመጣ ነው። የብሬ ነው። እኔ አሁን ምንም ኮርስ አልወሰድኩም ስለ ዩቲዩብ። ዝም ብዬ ነው የከፈትኩት፣ በራሴ ከፈትኩ። ይሄው ለዚህ በቃውና አልሐምዱሊላህ። በዚህ አጋጣሚ ደግሞ ትናንትና ያው በ21 እና በ26 ጠብቂ ብሎኝ ዩቲዩብ ሀቀኛ ነው በነገራችሁ ላይ ወላሂ። ከዚህ በፊት የሰራሁትን ሳንቲም ብቻውን አስቀመጠውና ይሄን በዚህ ወር ጠብቂ በሚያልቀው ወር በሚመጣው ብሎ እንደገና ማስመር እንትን ብሎልኝ $7 እንደገና አስቀምጧል። $7 ሲሞላ ሁለተኛ ክፍያ ማለት ነው። ገና ዛሬ 1 ብሎ ጀምሮልኛል ማለት ነው። ዩቲዩብ ሀቀኛ አልወሰደውም፣ ግን ያንን አስቀምጦልኛል። በዚህ ጊዜ ትወጃለሽ ብሎ ነግሮኛል ማለት ነው። እና ምን ልላችሁ ፈልጌ ነው፣ በዘፈቀደ የምትሰሩ ልጆች ጥንቃቄ እንድታደርጉ ነው። አሁን እኔም በጣም የሰዎችን ቪዲዮ ሪያክሽን ግን እንትን ይላል ይፈቅዳል ዩቲዩብ። ግን ሪያክት ማድረግ የሰዎችን ቪዲዮ እያመጡ ሪያክት የሚያደርጉ ልጆች የሉም። እሱ ይፈቀዳል፣ ግን አሁን እየፈራለሁ እኔ ማለት ነው። የሚፈቀደውም ከስንት ደቂቃ እስከ ስንት ደቂቃ ምናምን እንትን አለና ሰርች እያደረግን መማር አለብን። አሁን እኔ ቆርጬ ተነስቻለሁ ማለት አሁን ያው ከስራም ጋር ከዩቲዩብም ጋር ከሰው ቤትም ጋር አይመችም እንደምታውቁት። ኢንሻአላህ ሀገራችን ስንገባ እናንተ ደግሞ በተመቻችሁ ሰዓት አንዳንዴ አለፍ እያላችሁ ስለ ዩቲዩብ ኮርስ መውሰድ አለባችሁ። ዩቲዩብ ምን ሰርቼ ነው እንደዚህ ሆነው በምንድነው የሚያዋጣ ስራ ነው ወይ ምናምን። አዎ ዩቲዩብ እንደሰራችሁ ነው የምትከፈሉት በነገራችሁ ላይ ማለት ነው። ሰው ደግሞ በቃ የሆነ ማሽቃበጥ እንደዚህ ጥሩ ነገር ሃይማኖታዊ ነገር ስታቀርቡ አይወዱባቸውም ምናምን። እነሱ ፕራንክ ቦታ ምናምን ነው የሚያዩት። እና እናንተ ደግሞ ጭራሽ ያው አላህ የማያስቆጣ ነገር ከሆነ እውነት ነገር ከሆነ የሆነ እውነታ ይዛችሁ ብቅ እንድትሉ እመኛለሁ እፈልጋለሁ እኔ ማለት ነው። ምክንያቱም ዩቲዩባችሁ እንደዚህ ደክማችሁ በመዳም ቤት እንቅልፍ አጥታችሁ የሰራችሁትን ዩቲዩብ እንዲዘጋባችሁ አልፈልግም። ገና ደግሞ ሰዓት ለመሙላትም ተፍተፍ የምትሉ ልጆች አላችሁ። ለእናንተም አላህ ያሳካላችሁ። እና ሪስ ጻፉ፣ ሪስ ታምኔል። አሁን እኔን ቤቴን ገብታችሁ
እኔ ዩቲዩብ የተቀበለኝ ማለት ነው 24 ሰዓት ሳይሞላ ነው። ምክንያቱም እኔ እንትን ዩቲዩብ መስፈርቱን ባላሟላ ምንም አልልም ነበር። አልሐምዱሊላህ ታምኔል ስራ እሰራለሁ። ዲስክሪፕሽን ላይ ብዙም አይደለሁም፣ ግን አሁን እየሰራሁ ነው በነገራችሁ ላይ ማለት ነው እየሰራው ነው። ዲስክሪፕሽን ታጋችሁ ምናምን ይሄንን አስተካክሉ። ታጉ የምትጠቀሙት ምን አይነት እንደሆነ ምናምን ዩቲዩብ አሁን በቃ በኃይለኛው ግምገማ ላይ ነው። ብዙ ቻናሎች አሁን እንደዚህ ዜና የሚሰሩ ምናምን እየዘጋባቸው ነው አሉ ሰሞኑ ማለት ነው። ዩቲዩብ በ2026 ስትራቴጂውን ቀይረዋል። እንግዲህ እንደ ቀይረውም የሰው ታምኔል ያተጠቀሙ የሰው ቪዲዮ ያው በፊትም እንደ ጥሩ እንዳልሆነ ታውቃላችሁ። ተደጋጋሚ ሪስ ተደጋጋሚ ታምኔል ማለት ነው እንዳትጠቀሙ። አሁንም በፒክቸር የምትገቡ ልጆች ሁሌ አንድ አይነት አገባብ አትግቡ። አንዳንዴ የሆነ ፎቶም ሳታርጉ ዝም ብላችሁ ግቡ። አንዳንዴ እንደዚህ እያደረጋችሁ እኔ በፊትም አሁን በር ገጥሜ ነው የምገባው እንጂ በፊትም አብዛኛው የሚገባው በእንትን ነበር። መጀመሪያ ጊዜ በጣም ለብዙ ጊዜ በእንትን ነበር የምገባው። አሁን በምገባው አገባብ አሁን ሞኒካውን ኩባ ለመገባው በሱ ነበር የምገባው። ከዛ ያው መቼም እንትን ብዬ ቀይሬ በፒክቸሮች ምናምን በቤት በሳሎን ምናምን አልጋዎችን ምናምን የሚያመምሩ እቃዎች እነ ሮናልዶን ምናምን እንትን እያረኩ ይገባ ነበር አንዳንዴ እና ቆርጬ ደግሞ ያወጣው ነበርኩኝ። እንዴት ቆርጠን እናወጣለን ካላችሁ እኔ ጋር ቪዲዮ አለ። ያን ቪዲዮ ፎቶውን እንዴት ቆርጠን ኮመንት ብቻ ማስተረፍ እንችላለን ካላችሁ እኔ ቤት አለ። ካልገባችሁም ደግሞ ይሰራሉ ድጋሚ ማለት ነው ቪዲዮ ይሰራላችኋለሁ። እና በጥንቃቄ ስሩ። ምክንያቱም እንደዚህ ለፍተን እንትን ድካማችን እንደዚህ በባዶ ባክኖ መቅረት የለበትም። ብዙ ልጆች ቻናላቸውን እንደተዘጋ እናውቃለን። ዩቲዩብ ማይፈልጋቸውን የሰው ቪዲዮዎችን እየጫነ የተዘጋባቸው በጣም ብዙ ከሚዲያ የጠፉ ልጆች ያውቃሉ እኔ ማለት ነው። ስለዚህ አሁንም ቢሆን ያው ከስትራቴጂው ጋር መሄድ አለብን ብዬ እንትን እላለሁ። ስለ ዩቲዩብ ትንሽም ቢሆን መማር አለብን። የምር ነው። ዝም ብለን ዩቲዩብ ሰው ስለከፈተ ብቻ አንክፈት። ሰው ያደረገው ታምኔል አምጣችሁ የምትለጥፉ ልጆች አላችሁ። እሱ ራሱ ዩቲዩብ ይገመግመዋል። ከሌላ ቤት አምጣችሁ ሪሱን እናንተ ወይ ደግሞ ታምኔሉን እናንተ ስሩት፣ አቀናብራችሁ መብታችሁ ነው። እሱ ቢሰራው ባይሰራው ግን ጽሁፉ የእናንተ መሆን አለበት። ዲስክሪፕሽን ሁሉ ነገር የእናንተ መሆን ታጋችሁ ምናምን መሆን አለበት። ይገመግማል ዩቲዩብ። አሁን በቃ ለዩቲዩብ የሚገመግምለት ሌላ ድርጅት ቀጥሯል። ያኔ ገባችሁ አይደለ? ስለዚህ ዩቲዩብ በቃ ከሱ እየተቀበለ እንትን ይላል ማለት ነው። እና አሁን እየመረመረለት እሱ ይቀበላል። ከዛ የኛን ደግሞ እንትናችን ኮመንታችን ሁሉ ነገራችን የሚያየው ሌላ ድርጅት ነው ማለት ነው። ገባችሁ አይደለ? እና ጥንቃቄ ከዚህ በፊት ከምንሰራው የበለጠ ጥንቃቄ ማድረግ ያለብን አሁን ነው ተብሏል። ስለዚህ ልፋታችን እንደዚህ ከንቱ ሆኖ በሰው ቤት በሰው እንትን እንደምታውቁት ነው ምን ያህል ዋጋ እንደምንከፍል። ይሄንን በባዶ እንትን እንዳትሉት፣ በጥንቃቄ ስሩ። ታምኔል ራሳችሁ ሪስ በየጊዜው ሪስ ምረጡ ለራሳችሁ። ሌላም ሰው ይስራው አያገባችሁም ስለሌላው ሪስ፣ ግን በራሳችሁ ስሩት፣ በራሳችሁ ጻፉ፣ በራሳችሁ ታምኔል ስሩ። እና ይሄ በጣም አስፈላጊ ነው በነገራችሁ ላይ ማለት ነው። እና ይሄን በ24 ሰዓት የተቀበለኝ ሪስ ታምኔል በስትክክል ጽፍ ነበርኩ። የሰው ቪዲዮ ደግሞ አልነበረብኝም፣ ግን ፎቶዎች ምናምኖች ነበሩ። እነሱ ደግሞ ቆራርጬ ነበር። እና ይሄንን ጥንቃቄ አድርጉ አዳዲሶቹ ማለት ነው። ተደጋጋሚ ታምኔል እና ተደጋጋሚ ሪስ ምናምን ያው አንድ ከተጠቀማችሁት አትጠቀሙት ማለት ነው። እሱ ራሱ ኮፒራይት እንደማይቀበለው ሪዩዝድ ላይ ይልባቸዋል ማለት ነው። ስለዚህ የሰው ቪዲዮ ማትጫኑ። ከአሁን በፊቱ ያው በጣም ከባድ ነበር፣ አሁን ደግሞ የባሰ ከባድ ነው። እና ደግሞ ምሰሩት ሪስ ደግሞ ከሌሎች ጋር እያቀናበረ የእናንተን ሼር ያደርጋል ተብሏል። ያው እንደዚህ አዳዲስም ብትሆኑ ማለት ነው። እና መጥፎ ነገር የምታቀርቡት ተጠንቀቁ። ሀታ ንግግራችንን እያንዳንዷን ነው የሚመነዝራት ብለዋል። ስለዚህ
ከአሁን በፊቱ የበለጠ አሁን ነው መጠንቀቅ ያለብን ተብሏል። ስለዚህ ጥንቃቄ እናደርግ፣ ልፋታችን ከንቶ እንዳይሆን ማለት ነው። አብሽሩ፣ ጠንክሩ፣ ስሩ። ዩቱብ ከሰራችሁ ይከፍላል። አዎ ይከፍላል፣ ውሸት አይደለም። እና የምትመርጡት ሪስ እና የምትጽፉት ሁሉ ነገር አንድ መሆን አለበት። ሪሱና ታምኔሉ አንድ መሆን አለበት። ገባችሁ? ሪሱ ሌላ፣ የምታወሩት ሌላ፣ የምትጽፉት ሌላ ከሆነ በኋላ አፕላይ ስታደርጉ በጣም ግምገማ አለ። ስለዚህ ሪሳችሁም ዛሬ የምትገቡበት ሪስ ለምሳሌ ስለምንድን ነው ዛሬ መወያየት የምትፈልጉት? እንዴት ስራ ሰርተን እንለወጥ የሚለውን ብትሉ ማለት ነው። የምታወሩትን ቪዲዮ እንደዛ መሆን አለበት። ሪሳችሁም እንደዛ መሆን አለበት። ታምኔላችሁም እንደዛ መሆን አለበት። እንደገና ዲስክሪፕሽን ለምትጽፉት የምታስቀምጡትም ነገር ከዛ ጋር አንድ አይነት መሆን አለበት። ታይትላችሁም ሪሳችሁም በምትጽፉበት አይነት ማለት ነው። እና ይሄን ያው ግምገማ ያደርጋል። ከአሁን በኋላ በጣም ጥንቃቄ አድርጉ። ያው ሁሌም ጥንቃቄ አድርጉ ነው የሚባለው። ብዙ ቻናሎች እየተዘጉ ነው። እንኳን እኛ አይደለም ስንት እንትን 100 ሺህ የሚቀበሉ ማለት የሚከፈላቸው። እኛ ግን አልተከፈለንም። ግን ለእኔ ቀጠሮ ሰጥቶኛል። ስ ዶ አድርጉልኝ ስወዳችሁ ማለት ነው። እና እንደዛ አድርጋችሁ ስሩ፣ በርቱ፣ አይዟችሁ፣ ያልፋል፣ ይከፍላል። ዩቱብ ይከፍላል። ስሩ፣ ዩቱብ ጠንክራችሁ ስሩ። ሰነፈቱ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።